ነው። ከዛ ጣለቻትና ከዛ በኋላ ከወጡ በኋላ ይደውልልኛል። ሌሊት ላይ ነው የተጣሉት። እንግዲህ በምን እንደተጣሉ አላውቅም። ከዛ ሲደውልልኝ ምንድን ነው ስለው እንደዚህ ሆና ወታለች ሰራተኛዋ አለኝ። ከዛ ኧረ በምን የተነሳ ስለው በቃ እንደዚህ ጠግባ ነው ምናምን አለኝና ዝም አለ። ደወልኩላት። እኔ ጎረቤት ጋር ያደረችው። ከዛ ጎረቤትየው አነሳችና እኔ ላናግርሽ አንዴ አለችኝ። አዎ አልኳት። አላውቃቸውም፣ አዲስ ተከራይ ነው ናቸው እነሱ። አዲስ ተከራይቶ ነው እዛ ግቢ። ከባድ ነው። የ12 ዓመት ላበሽን የገዛ አባትሽ ሲከዳሽ እጅግ በጣም ይከብዳል። እኔ እውነት ምልሽ ነገር የለም። እና አሁን ህይወትሽን እየኖርሽ ያለሽው በሰዎች እርዳታ ነው? አዎ በቃ በዛ ነው። ተመልሰሽ አረብ ሀገር መሄድ ትፈልጊያለሽ? እሄዳለሁ። ከተስተካከለልኝ እሄዳለሁኝ። መስልሽ ምንም ተስፋ የለኝማ። ለምን አንድ ልጄ ነበረ፣ ለሱ ነበር የምኖረው። በቃ እሱም ሰው ጋር እስከሆነ ድረስ ምን አደርጋለሁኝ? ለማን የሰጠሽው? ለአባቱ ነው የሰጠሽው? ለሰው ነው የሰጠሁት። ያው እነሱ ችግሬን ስለሚያውቁ ያሳዩኛል አንዳንዴ። ጉዲፈቻ ሰጥድ ነው የሰጠሽው ወይስ? ኦኬ። ማለት እስከ ስንት ዓመቱ ድረስ ወይስ እስከ መጨረሻው እነሱ ጋር ሊያድግ ነው? እኔ በሰዓቱ ሀቡ ታምሜ ነበር ስሰጠው ማለት ነው። እና እስከ መጨረሻው ነው። ግን አሁን ሰዎች ቢስተካከልልኝ ወስዳለሁ። ያውቃሉ ሁኔታዬን። እኔ በሰዓቱ ታምሜ ሆስፒታል ነበርኩ። ራሴን አላቅም ነበር ማለት ነው። ከተወሰነልኝ በኋላ ለ6 ወር ምናምን ታመምኩ። ጸበል ገብተሽ ነበር ነው ማለት ነው። አባገዳ ላይ እሱ ነው ሰብሳቢያቸው ማለት ነው። ሲታገድብኝም 2 ጊዜ ያገደብኝ እሱ ነው። ሌሎቹ ሳይኖሩ እሱ ብቻ ያው ኃላፊ ስለሆነ ፈርሞ ያሳግድብኛል ማለት ነው። አንዴ በስተት ነው አለኝ። ሁለተኛ ደግሞ አሁን ሲታገድ አሁን አለኝ የባለፈውስ በስተት ነው ብለሽ ልትከሽኝ ሁሉ ነበር አለኝ። እኔ መክሰስ ሳይሆን እኔ እዚህ ጋር ስመጣ የአንዳንዱ ነገር እዛ ቤት አለ መግባት የራሱ በጣም ስሜታዊ ነው የምሆነው ማለት ነው። ሆቴል ለማድረው በዛ ላይ ለደህንነቴ እየፈራው ነው። እኔ ያለሁበትን ሁኔታ አታውቅም ወይ? ለምንድን ነው እንደዚህ የምታንገላታኝ? ለምን በህይወት የፈረድክ ነው እንጂ ያልኩት ለምን አገድክ ደግሞ ብልም ልክ ነው ካለ ምንም መረጃ ፋይሉ ሳይመጣለት እንዲህ ዝም ብለህ ታግዳለህ? ምን እንደሆነ ክሱ ሳታውቅ አልኩት። አሁን በዛች እንትን ብሎ ይሄው አሁን ሙሉ ፋይሉ ስለመጣ ባለፈው እንደዛ ብለሽ ነበር፣ አሁን ሙሉ ፋይሉ ስለመጣ አግጃለሁ አለኝ። ችግር የለውም አልኩት ማለት ነው። አሁን ከሌላም ደግሞ እንደዚህ እንትን ስል የበላይ የባህልና ቱሪዝም ማዕከል ሄድኩኝ። የበላያቸው ነው በቃ እንደዚህ ያደረገኝ ስላቸው ይነሳል፣ በቃ ይሻራል፣ ትንሽ ጊዜ ጠብቅ ይሻራል ነው ያሉኝ። እንግዲህ አሁን እስከ ዛሬ 15 ቀን አይሻር ምንም የማውቀው ነገር የለም። ግን በቃ በሆነው ባልሆነ በቃ በጣም ብዙ ነገር እየተንገላ አሁን ራሱ 3 ቀን ቆይቼ የመጣሁት ማለት ነው እዛ። በጣም ያሳዝናል። በህግም ከሰሽ ሚዲያም ሞተሽ ምንም መፍትሄ ያለ መገኘቱ ያንቺ ነገር በጣም ያሳዝናል። በመዳሱ ማለት ነው እንደዚህ ከህዝብ እኩል ነው የሰሙት። ሁሉም ሰው ደውሎልኛል፣ ኮሜንት ላይም ጽፏል። ቢያንስ እዛ ቦታ ላይ ሄዶ 1-2 ሰው እንኳን ኢንተርቪው ቢደረግ ማለት ነው ያውቃሉ ሁኔታውን ማለት ነው። ግን በቃ ለምን እንደዚህ እንደሚሆን አላውቅም። ይሄድና ይታገዳል ማለት ነው። ከዛ ለምንድን የታገደብኝ ምናምን ብዬ ሳጣራ በስተት ነው 2 ቦታ ፋይል ተከፍቶ ነው ሁሉ ተብሎ እንደገና በስተት ነው ይባል። 2-3 ጊዜ ሄጄ ከተንገላታው በኋላ ማለት ነው። አሁን ደግሞ ብታይ ወደ ሚዲያው ከወጣው በኋላ በቃ ሰው ሁሉ በተለይ የምኖርበት አካባቢ ላይ ራሱ ያለው ተጽዕኖ አንቺ አባትሽ እንደዚህ ነው እንዴ? እንደዚህ ጥቅም ያለሽ እንዴ? እንደዚህ በቃ እኔ ከቤት መውጣት ሁሉ በቃ ፈራውኝ። ታውቂያለሽ በጣም በቃ ከዛን ጊዜ ጀምሮ አይምሮ የራሱ ልክ አይደለም። በጣም አመመኝ ከዛ በኋላ ማለት ነው። ምንድን ነው የሚሻለው? እናታችሁ በጣም ከባድ ነው በእውነት። ወይ እርግፍ አድርገሽ ተይው አይባል። የ12 ዓመት ላብሽ ነው። እኔ ምን ነው የሆነ ነገር እንኳን የራስ የምቋቋምበት ነገር እንኳን ቢኖር እተው ነበር። እንደገናም ደግሞ ተመልሼ የመሄዱ እንትን ቢኖረኝ ሄጄ ሰራ ነበር። እዛው እንኳን ሄጄ እንዳልሰራ እጄ ተሰብሯል። በዛ ላይ ያመኛል። በቃ በሽታዬ ምን እንደሆነ ራሱ ሐኪም ቤት አንዴ ኩላሊትሽ ነው መግል ቋጥሯል ይላሉ፣ መግልና ደም ቋጥሯል ይላሉ። በቃ በየሳምንቱ ሐኪም ቤት ነው። በቃ ጤናዬ ራሱ በቃ እዛ አይምሮዬ አሁን እኔ ምን ልበልሽ በቃ ከአቅሜ በላይ ሆነ። ያሁኑ ደግሞ ማለት ነው
እንትን እግረኛ ሚዲያ ላይ አካውንት ነበርሽ ተቀምጦ ነበር? አልተቀመጠም። ስልክሽ ብቻ ነው የተቀመጠው? አዎ ስልኬ ብቻ ነው የተቀመጠው። ማንም ሰው ገንዘብ አላገዘሽም? አንዳንድ ሰዎች አግዘውኛል፣ ከውጪም ከዚህም አግዘውኛል። በእነሱ ባገዙኝ ነው እንደውም አሁን እየተንቀሳቀስኩ ያለሁት ማለት ነው። በጣም ነው የሚያሳዝነው፣ በእውነት እጅግ በጣም ያሳዝናል። እሺ እና ታዲያ አሁን መጨረሻ ቀጠሮ አለሽ አይደል? እግረኛ ሚዲያ ላይ መጥቶ ሊቀርጽ አካባቢያችሁ የአካባቢው ሰዎችን ኢንተርቪው ሊያደርግ ሊጠይቅ ቃላቸውን እንዲመሰክሩ አባገዳዎቹንም ሊያናግር ቀጠሮ ይዛችኋል አይደል? አዎ አዎ እንደዛ ቀጠሮ ይዘን ነበር ባለፈው ማለት ነው። ልክ ከኢንተርቪው በኋላ የሚቀጥለው ሳምንት እንሄዳለን ነበር ያለኝ። አሁን ያለፈው ማለት ነው ያለፈው ሰኞ አልነበር ቀጠሮዬ? ተነጋግረን እንሄዳለን ነበር ያለኝ፣ ግን አልመጣም። ከዛ በስልክ አባገዳ መጥቶ እዚህ የሚመሰክር የሚናገር ካለ እዚህ ድረስ ማንም አይመጣልኝም፣ ባይሆን እዛ ሄደ አንዳንድ ነገር የምጠይቅ ነገር ካለ ነው እንጂ እዚህ ማን ይመጣል አልኩትኝ። ትናንትና ነው ከትናንት ወዳ ደውላልኝ ነበረ። እኮ ታዲያ ግን ማለት በቃ ትቻለሁ አላለሽም? ትቻለሁ አላለኝም፣ ግን እዚህ የሚመጣ ሰው ነው። እሱ መሄዱን ማለት የተናገረው እኮ ሁለተኛው ኢንተርቪውሽ ላይ እኮ ኦልሬዲ እንትን እንደሚል መጥተው ፊቼ ድረስ መጥተው እንደ ጎረቤት የአካባቢውን ሰው እንደሚጠይቁ አባገዳንም መጥተው እንደሚጠይቁ ነው። ስለዚህ ይሄንን ቃል ለህዝብ ስለሰጠ ይመጣል፣ እርግጠኛ ነኝ። መጥተው ይጠይቃሉ። እየጠበቅን ነው እኮ እኛ እየጠበቅን ነው እኮ የአካባቢው ሰው ምስክርነት። አንቺ ኦልሬዲ አንድ ሰው ይዘሽ መተሻል ምስክርነት። አዎ ይዤ መጥቻለሁ። ስለዚህ አንቺ ምቺውን ሰው ምስክርነት ይዘሽ መተሻል። የቀረውን ደግሞ እሱ ሄዶ ፊቼ ድረስ እንደሚቀርጽ ኦልሬዲ ቃል ስለገባልን ለህዝቡ፣ ለእኛ ለተመልካቾች፣ እኛ ደግሞ እየጠበቅን ስለሆነ እርግጠኛ ነኝ ሄዶ ቀርጾ እንደሚያቀርብልን እየጠበቅን ነው። እንግዲህ እስቲ ከእግዚአብሔር ጋር እኔም እየጠበቅኩኝ ነው። በጣም ያሳዝናል በእውነት። እና አሁን እንዴት ነው እየኖርሽ ያለሽው? ምንም በቃ ያው ያለሁት አሁን ስራ እየሰራውም አይደለም። ያው በየሳምንቱ እዛ ነው የምመላለሰው ማለት ነው። አሁን በፊት እንኳን ጠበቃ አቁሜ ነበር ፍርድ ቤት ላይ ያለ ማለት ነው። አሁን አባገዳዎቹ ላይ ደግሞ ጠበቃ ማቆም አይቻልም። አሁን በቃ ሁሉም ነገር ዝግትግት። አባገዳ ጋር ስትከሺ ጠበቃ ማቆም አይቻልም? ራስሽ ነሽ የምትከራከሪው? አዎ አይቻልም። ግን እኮ እንደ ፍርድ ቤት መከራከር ማይቀር አይችልም። ያው ከጠበቃ ጋር እየተማከርሽ ነው መልስ የምትሰጪው እንጂ ጠበቃ አይፈቀድም እኮ። ጠበቃ አብሮኝ ገብቶ እሱ የሚለኝን እኔ ላለው እንጂ አብሮኝ አይገባም። ጠበቃ አይገባም። እየደወልኩ ነው የምጠይቀው። ቆይ አንዴ እያልኳቸው እነሱ ደውዬ እንደዚህ ያሉ ምን ልመልስ እያልኩ። በጽሁፍ ከሆነ መልስሽም በጽሁፍ ነው የምትሰጪው። የቃልም ክርክር ከሆነ የቃል ክርክር ነው የምትከራከሪው እንጂ አባገዳ አይቻልም። አንቺ ለምን በትክክለኛው ፍርድ ቤት አልጠየቅሽም? ለምን በአባገዳ መክሰስ መረጥሽ? ምንም ማስረጃ የለኝም አሃቡ። ምንም የቤቱ ካርታ በሱ ስም ያለው ምንም በቃ ምንም እጄ ላይ የለም። ኢቭን መብራት እንኳን ሲገባው መብራት ራሱ ከመጣው በኋላ ነው ያስገባውት ማለት ነው። የዛ እንትን ሪሲት እንኳን የለኝም። ምን ይዤ ልነሳ? ፍርድ ቤት ደግሞ ማስረጃ ይፈልጋል። የዛን ሰዓት ደግሞ ከዘመድም ጋር ብዙም አልቀራረብም፣ አላቃቸውም ዘመዶቼንም። ቢያንስ የዛን ሰዓት እንደዚህ እንዳሁኑ ዘመድ እንደዚህ ቀርቦ የሚያናግረኝ ቢሆን የሰው ምስክር አድርጌ እንኳን ከስ ነበር በሰዓቱ ማለት ነው። ግን ማንንም የማውቀው የለም ነበረ። እንጠይቃለን አካባቢ ላይ ያለ ሰው እንጠይቃለን ብሎ ነበረ እኮ። ገባኝ። አልደረሰም ታዲያ ጊዜው። የእሱ ያለው አሁን ባለፈው ሳምንት ሰኞ ዕለት አልነበር ቀጠሮዬ።
እንሄዳለን ነበር ያለው። ከዛ ተጠብቂን ምናምን ነገር ነበር ያለኝ። አልመጣም፣ አልሄደም ማለት ነው። እንደገናም ደግሞ ደውይለት ምን አለሽ? ስደውልለትም ያው እዛ ሀገሩ ሰላም ስላልሆነ ብዙም ፍቃደኛ ማለት በቃ ዝም አሉ ማለት ነው። እሺ አባትሽስ ምን አሉት? እሱ ምንም አላለም። አሁን ማለት ሊመጡ እንደሆነ ሲሰሙ ምን አሉ? ከሚዲያ እናንተ ፊቼ ድረስ ሊመጡ እንደሆነ አባገዳዎቹንም ሊያናግሩ እንደሆነ ሲሰሙ ሀሳባቸውን አልቀየሩም ወይ? አልቀየረም፣ ምንም አልቀየረም፣ ሀሳቡንም አልቀየረም። እንደገና ደግሞ ሀቦ እዛ ከሄድኩ በኋላ ሰኞ ለታ ማለት ነው ቀጠሮ ነበረኝ። ቀረብኩኝ። ይግባኝ ጠይቆ ነው አሁን የሚከራከረኝ ማለት ነው። አባገዳ ጋር መልስ ቅሬታ ያቀረበበትን ደብዳቤ መልስ ቅሬታ ያቀረበበትን ደብዳቤ አንሰጥም ብለውኝ ማለት ነው። በሁለት ቀጠሮ አሁን ሚዳ ላይ ከመጣው በኋላ ማለት ነው ሰጡኝ። አንደኛ ካለ ቀበሌን የተጠየቅኩት፣ ሁለተኛ ደግሞ በአራት ሰው ፊርማ ነው የሚለውን ነው ተቃውሞ ያነሳው። ይሄ ደግሞ ጊዜ ገደቡ ስላለፈበት ውድቅ መሆን ይችል ነበር ማለት ነው። ከዛ አንደኛው አባገዳ የዛ ቀበሌ መታወቂያ ያለሽ ወይ አለኝ። እኔ ተከራይቼ ነው ስኖር የነበረው፣ ከቤት አስወጥተውኛል። እስካሁን በዛ ቤት ቁጥር ነው መታወቂያዬ ማለት ነው። መታወቂያ የለኝም ግን በአራት ሰው ፊርማም ይጸድቃል። ከ3 አመት በኋላ ይግባኝ ተጠይቆ ሀቁ እየታወቀ እውነታው እየወጣ ይሄ ሁሉ ሰው እየመሰከረ ነገር ብቻ እንዴት ውድቅ ታደርጉ? ውድቅም አድርገው ምንም አድርጉት ብቻ ከናንተ ጋር ይውጣልኝ የበላይ ስላለ ማለት ነው አልኩትኝ። በዛ ተከራከርን። ያው እኔን ማንገላታት አይደል የተያዘው ለ2 ሳምንት ቀጠሮ ማለት ነው። አሁን የፊታችን ሰኞ ሳምንት ማለት ነው። ሄጄ በላይ አቤቱታ አቀረብኩኝ። አቤቱታ ሳቀርብ ላኪያውንም የኪሎንም ማንኛውንም የቀረጽም ሁሉንም ከፍዬ እቤት እንዲያደርስልኝ ነበር ያደረኩት። እቃውን እቤት አምጥቷል። ብርም አስገብቼለታለሁ። እቃዬ ልክ ወዳው በደረሰኝ ሰዓት ፈታሁኝ እቃዬን ማለት ነው። የኔንና የጓደኛዬን እቃ ነው ይዤ ሄድኩት ወደ ሀገር ማለት ነው። እቃው ሲፈተሽ አቡዬ ከ30 ሺህ ብር የበለጠ እቃ እንዳለ ጎድሎኛል። እቃው ውስጥ እንዳለ በቃ የሰጠሁት እቃ ሙሉ በሙሉ አልመጣም። እኔ አሁን የመጣሁት ወዳንቺ ሀቡ አንዲት ብር ብትሆን ማለት ነው ያለምንም ያለ አግባቡ ስትቀርብሽ በጣም ይቆጫል። እንደገና ደግሞ መልስ ስታጪ በጣም ይቆጫል። ገባሽ አይደለ? አንደኛ የጓደኛዬን ካርጎ በእኔው ነኝ ያደረኩት በሱ አመኔታ ማለት ነው። እሷ እዛው ነች አሁን። የሷም ወደ 200 ድርሃም ይሆናል የቀረው እቃ። የኔም እንደዛው ወደ 500 ድርሃም ገባ እቃውን ስናስበው ማለት ነው። አሁን ጠየኩት፣ በፍቅር ጠየኩት፣ በአምሮ ቃል በዋትስአፕ ሪከርድ አደርግለታለሁ። ጻፍኩለት የቀረብኝን እቃ ይሄን ያህል ሲሆን እቃ ጠፍቶኝ ዩቲዩብ ክፈቺ ያላችሁ ነበር ኮሜንት ላይ። አይ ነው ዩቲዩብ ላይ ጠፍቻለሁ። ከሄድኩ ጀምሮ ይሄው እያስተላለፍኩ ነው ዳይሬክት። እሺ ውዶቼ ሳውዲ ላላችሁ ቲክቶክ ለማይዘራላችሁ ይሄው ተከፍቶላችኋል። ይቅርታ እህቴ ስላ ሳሊ ካርጎ ዱባይ ነው። ሰሞኑን እንደውም በዚህ 2 ቀን እመጣለሁ ብሎ ነበር። አሁን ግን ጭራሽ አይመልስም። ዋትስአፕም ሳናግረው አይመልስም። ቀጥታ እንደውም ስደውል የቀረውን ልብስ ስዘረዝር 1 ደርዘን ካልስ አለ ብዬ ስለው ወንድሙና አገናኝቶኝ ካልስ ከሆነ ችግርሽ ካልሱን እሰጥሻለሁኝ እኔ ከፈለግሽ አለኝ። ቁም ነገሩ ቀነቱ አይደለም ሀቡዬ። 1 ደርዘን ካልሲ ነው አንቺ የጠፋብሽ። ለዚህ ነው የመጣሽ ኖ ሀቡዬ። ከ30 ሺህ ብር በላይ ነው እቃው የጠፋብኝ። እቃ ቀላል እቃ አይደለም። ምን ናቸው እስኪ ዝርዝራቸውን ንገሪኝ። ዘርዝሬ እንዳለ ልኬለታለሁ። አባያዎች፣ የእናቶች ሻል፣ ቀሚስ። እንዴት ግን አወቅሽው? ግን አንቺ አሁንና ካርጎ በእርግጥ እኔ ካርጎ አድርጌ የማውቀው የዛሬ 8 ዓመት እንዴት አቡዬ 8 ዓመት ቀላል ነው ይታወቃል። ቀላል ነው ሀቡ። ተፈሹ ነበር የቦቻውን አባያ ካልሲ ምን መጥፋቱን ካልጻፍሽ በስተቀር የላክሽውን እቃ እያንዳንዱን ካልመዘገብሽ በስተቀር ወደ ካርጎ ስታስገቢ ወረቀትና እስክሪብቶ ይዘሽ 8 ካልሲ፣ 10 ቲሸርት፣ 6 ሱሪ፣ 3 ቀሚስ እያልሽ ካልመዘገብሽ በስተቀር ለማወቅ ይከብዳል።
ተቋርጫለሁ ጋይስ። አረ አለሽ አልተቆረጥሽ። እሺ አሁን ብዙ አይደለም እቃይ 90 ኪሎ 97 ኪሎ ነው የኔ ብቻ ማለት ነው። በጣም ፊቸሪንግ እየገባሽ የኔ ብቻ 97 ኪሎ ነው። እሺ 97 ይታወቃል ሀቡዬ እቃሽን ማለት ነው። መቼም አንድ ሻንጣ ልብስ ማወቅ አያቅትሽም ሀቡዬ ያደረግሻቸውን እቃዎችሽን ማወቅ አይከብድም ሀቡ። ብዙ እቃ ቢሆን ይሄ እንደ ማንኛውም 800 ኪሎ ቢሆን ብዛት ቢሆን ላታቂው ትችያለሽ። እኛ ባልና ሚስት ነበር እስካሁን የሚመስሉን። ሰራተኛ መሆኗን ያወቅነው ዛሬ ሲጣሉ ነው። በጣም ልጆቼ ላይ ተጫውታባቸዋለች እሷም ሰራተኛ እንደሆነች ያወቅነው ዛሬ ሲጣሉ ምን ትመስላቸው ነበር ለጎረቤት? በቃ አጉል አነጋገር ነው የሚነጋገሩት፣ ይሰዳደባሉ ምናምን። እኔ ስደውል ትምህርት ቤት ልጆቹ ይቀራሉ። ለምንድን ነው ትምህርት ቤት የቀሩት? ልብስ አላጠበችማ። ታዲያ ምን ይደረግልሽ? ካልተመቻት ምናምን ይለኛል ማለት ነው። ሰራተኛ ልብስ ስላላጠበች ነው ስላልተመቻት ምናምን ይልሻል አንቺን ለሰራተኛ። ትምህርት ቤት የቀሩት እንደዛ ነው። በሷ ፊት በቃ ይሰድበኛል ማለት ነው። ከዛ እሺ ያልኩኝና ከ15 ቀን በፊት ሲደባደቡ ከዛ ደወልኩላት ለእሷ ሌሊት ላይ እና ምን ተፈጥሮ ነው በምን የተነሳ ድብድብ ደረጃ ደረሳችሁ ስለ ፎቶ ላከችልኝ። እንዴት እንደመታት ልነግርሽ አልችልም። ከዛ እንዲ የተመታችበትን ጋይስ ተቋረጠ አለው እኔ ግን ስታክ አድርጌ ነበር። እኔ እንጃ እኔ እየሰማሁሽ ነው ሀቡ። እሺ የምን ፎቶ ነው የላከችልሽ ሰራተኛሽ? የመታትን የጎዳትን ፎቶ ላከችልኝ፣ ፊቷን ፎቶ አንስታ ማለት ነው። እሺ ከዛ በምን የተነሳ እንዴት አንቺ ሰራተኛ ነሽ፣ እኔ አሁን እዚህ ያለሁበት ቤት ቢመቱኝ እሰራለሁ ወይ? እንዴት ድብድብ ደረጃ ደረሳችሁ ስላት በሚስቱ የተነሳ ነው አለች። እንዴ ማናት ሚስቱ ስላት ጊዜ እንደዚህ ብትባል ምናምን ብላ በቃ ነገረች ሙሉ ታሪኩ ማለት ነው። እኮ ንገሪና ለኛ አልገባኝም። ሚስቱ አንቺ አለሽ እንደ ሚስቱ? እኔ አይደለሁም ሚስቱ። ሌላ በኢሞ ተዋውቆ በፌስቡክ ሌላ ልጅ ከሳውዲ ብሩ ላይ እያላከች አስቀምጠዋለች ከኔ በተጨማሪ ልጆቼን እንደናት ታወራቸዋለች። እሷ ስለምታወራቸው እኔ ማውራት አልችልም። እኔን አያገናኘኝም። አንቺ ምን ነሽ? አንቺ ሚስቱ አይደለሽም? የጋብቻ ወረቀት የላችሁ? የጋብቻ ወረቀት የለንም። ኦኬ። ስለዚህ ሁለት ልጆች የወለዳችሁት ያለ የጋብቻ ወረቀት ጀስት አብሮ በመኖር ነው። አዎ። እሺ ያቺን ሴት አድሬሷን ተቀበልሽ ከሰራተኛሽ? ልነግርሽ ነው። እና እንደዛ ስትለይ ጊዜ እሷንም ማመን አልፈለኩም። ለምን እንደዚህ ልትለኝ ቻለች? እስከዛሬ ሳትነግረኝ እንዴት አገናኝ ልጆቼ እንኳን ስላት እየዘጋችብኝ ብዬ ሌሊት ላይ ደወልኩበት አውቄና እስቲ የኢሞ ኮዴ በኢትዮጵያ ነው የምጠቀመው እና ላክልኝ አልኩና የራሱን ኢሞ ከፈትኩት ማለት ነው። ጠዋት ላይ ከፈትኩት እሱ ልኮልኝ። ከዛ ልክ ከፍቼ እሷ የጻፈችለትን እኔ ምልክለት ቮይስ ምናምን ኤቭሪቲንግ አየሁት። ብር የላከችበትን ግን ችግሬ ምንድነው ጠዋት ትምህርት ቤት ሊወጡ ነበር ማዳሜ ስጠራኝ ማለት ነው። ተመልሼ ስከፍተው አልከፍታለኝ። ምንም ስክሪንሻት አላረጉት። እሱ አወቀ ኦልሬዲ አንቺ ሎጊን ማድረግሽን የእሱን ኢሞ አወቀ። ከሰዓት ነገረችው፣ እሷ ነገረችው። እሱ ምንም አይነት ግንዛቤ የለም ግን እንዲህ ብላ ጠየቀችኝ ሲል እሷ ነገረችው። ገብቶሻል? ከዛ ደወለና አንቺ አራዳ መሆንሽ ነው አለኝ። እንዴት ስለው ኢሞዬን እንትን ያልሽው የጠለፍሽው ስለኝ በእውነት እኔ አልጠለፍኩም አልኩት። ሳውዲ ያለችው አውሽማው ናት። እኔ በዚህ አጋጣሚ የምሰማ ከሆነ እኔ ልጆቼ ትተውልኝ ሀዩ እኔ ልጆቼን ለፍቼ ማንም ይመሰክርልኛል። እስካሁን ድረስ ለዚህ ያደረስኳቸው እኔ ነኝ።